የምታደምጡት የምትመለከቱት ልዩ የመዝናኛ ዝግጅት ታዲያስ አዲስ ይሰኛል። በኢትዮ ኤፍኤም 107.8 ላይ ላይቭ ይተላለፋል። ሁሉም አዳዲስ ነገር በእሽ ነው። ያልተሰሙ አዳዲስ ነገሮችን ስንል እንግዲህ ወደ ተከታይ ወሬያችን ስናልፍ የታዲያስ አዲስ ፈርጥ ናት ከአርሰናል በፊት ዋንጫ በልታለች። ማናት የሚለውን ወሬ ደግሞ የምናቀርብበት ሰዓት ላይ ደርሰናል። ሰሜ ፊቱን ቅጭ አረጋ አልቀበልም። ከአርሰናል በፊት ዋንጫ የኔ ጉድ የኛው ጉድ ከካርኒቨርስ ጋር ለምን የጸባይ ነው ጸባይ ኖሮ የጸባይ ሉላይ ጸባይ ሰው ፊት የምትጎዘጎዘው ነገር አለ ማያውቃት ሰው ጋር እንዴት ሰጡሽ ላንቻው ሰይፉ ምን አለ ሽልማት ባለማክባት ዘርፍ ነው ቆሞ በመቅረት በሚል አዎ አገሬን አኮራው ለዚህ ለነገሩ ቆመሽም የተቀበለ በሱ ስካር ከዛ ተስካር ነው መሬት ሊሰጥሽ ይገባል መሬት ደስ ይላል። ዋው ይዴዴዴ ጸባይኛ መስያተው እዛ ጋር ማያውቁ ሰዎች ጋር እንግዲህ አቋቋም ሰውየውን ተወሷል ኢንድራ ጋንዲ እሷን ሰውየውን ተወ እንደ ይሄ ነው ሚስተራበት ቲያትር እንደዚህ ብለ እንቸብይ ሰውየውን ግን እንዴት ነው የምታየው? በምንድን ነው ሉላ ይሽልማል? የማይስ ኢንዱስትሪ ውስጥ ያሉ ሴቶችን ሪኮግናይዝ ለማድረግ ነው። ማይስ ማለት ይሄ ሚቲንግ ኢንሰንቲቭ ኮንፈረንስ እና ኤግዚቢሽን ተብሎ የሚቀመጠው ኢንዱስትሪ ነውና ስብሰባዎችን፣ ኮንፈረንሶችን፣ ኤግዚቢሽኖችን፣ ኢቨንቶችን የሚያዘጋጁ እዛ ኢንዱስትሪ ውስጥ ያሉ ሴቶችን በአፍሪካ ደረጃ እየሳክረስ አስተያየትሽ ገርማል። አለማመን አለበት። እንደዚህ እንኳን ይገባታል። እሺ ቀጥይ። ሴቶች እዛ ኢንዱስትሪ ውስጥ ያሉ ሴቶችን ለማበረታታት ሪኮግናይዝ ለማድረግ ነው የተባለውና ስራውት አፍሪካ ነው ይሄ ውድድሩ የነበረውና በጣም ብዙ ትልልቅ ሰዎች የተሳተፉበት አፍሪካውያን ሴቶች ያሉበት ውድድር ነበረ። እኔ ደግሞ መድረክ በመምራት ከዛ ደግሞ ኢቨንቶችን በማስተባበር ስቴጅ ማኔጅ በማድረግ ሰራለሁኝ አይደል? ዋና የገቢ ምንጭ ከሩዋንዳ ጀምሮ ነው የሰራችው። ኬንያ ማለት ጀጋ ከሩዋንዳ ተንከራታለች። ከኢትዮጵያ ላይ ጀመርኩት ያንሳታል። ኬንያ እንዴ ለዚህ እኮ ብዙ ነገር ከፍላለች እኮ። ጨርሽ በሱ ነው እንግዲህ ለመጀመሪያ ጊዜ ያዝኛው በተለይ ይሄ የቱሪዝም ኢንዱስትሪ ማተር የቱሪዝም ኢንዱስትሪ ላይ በደንብ ትኩረት ያደረገ ፕሮግራም ስመራ የነበረው ሆቴል ሾው አፍሪካ ነው እዚሁ አዲስ አበባ ተዘጋጅቶ የነበረው። ከዛ በኋላ ግን በአፍሪካ ሌሎች ሀገራት ላይም ሌሎች ኢቨንቶች በተለይ ኮንፈረንሶች ፎርማል የሆኑ ኮንፈረንሶች ላይ ሳተፍ ነበር። እሱን አስመልክቶ የናንተ ሉላ እንግዲህ ዋንጫ በላው በጣም መድረክ እንደምትመሪው ህይወትሽን መምራት እንዴት ተሳለሽ? አሁን ከዚህ በኋላ አሁን ምንድነው መሰለኝ እሱ ሽልማት የለውም ይለኝ አለው እንጂ አሁን የኔ ሀሳብ ምንድነው መድረክ መርቼ በማገኘው ገንዘብ ህይወቴን እመራለሁ። ለምን ወደ ፍቅር አትሄጂም? ገንዘብ ላይ ለምን ትዞሪያለሽ? ኑሬ ለመምራት ነው። ይሁን ጥሩ ነው። ተንከራተሽ ይሁን ብለናል። በጣም የጋና ኮርተናል። በጣም ደስ የሚል ነው ማለት ነው። የጋና ልብስ ነው። እንኩርማን ላይ አይቼ እኛ ላይ ምንም ክፉ ብትሆኝ ምንም ክፉ ብትሆኝ ዝም ብሎ እንኳን ተሸለም ዋንጫውን እዚህ ነው ማመጣው አብረን ነው ማነው ከሚበላ ይሄ ልክ እንደ ምግብ ነው ያየው። እንኳን በላ ገንዘብ አለው እንዴ? ገንዘብ የለውም፣ ሪኮግኒሽን ብቻ ነው። ግን ገንዘብ ይሆናል። ይሄ በደንብ የሚታወቅ እንትን ስለሆነ አሁን የመጀመሪያ ሪኮግኒሽን ጋና ላይ ተሰጥቶኝ ነበር ከአመታት በፊት ከረጅም አመታት በፊት እሱ ነበር እስካሁን ሌሎች አፍሪካ ሀገራት ላይ ተሰራ እየተንከባለለ ሪኮግኒሽኖች ብዙ በሆኑ ቁጥር ሲቪ በደንብ ይዳብራል። ገንዘብ ይሆናል እና ገንዘብ ቢሰጡኝም አልነግራችሁም ያንቺ አትነግሪንም እናውቃለን። ቢሰጥሽማ አትሰጭንም። ግን እንኳን ደስ አለሽ። ምንም እንኳን ያንቺን ገንዘብ አይተነው ባናውቅም ገንዘብ ይሆናል። አንድ ወዳጄ ምን አለ እኔ የምልሽ አለ እዚህም ትሰሪያለሽ እዛም ትሰሪያለሽ ለጤና ነው እንዴ? ሁሌንም እንጋብዝሽ ለጤና ትላለች ደውላ ሰሜ ምሳ ሁሌንም እንጋብዝሽ እዚህም ትሰሪያለሽ እዛም ትሰሪያለሽ ምንም አይተነው አናውቅም። ገንዘብ ማለት ክፍያው ምግብ ለስራ ነው ለጤና ስራ ለጤና ገንዘቡን አይተነው አናውቅም። ቦርሳ ውስጥ ገብታ ወረቀት ይዘው ታጠቀም በዩሮ ስለሆነ እኮ ነው የሚቀባ ነገር ነው የምትይዘው ወይ እስኪቀየር ጠብቅ የሚቀባ ነው የምትይዘው። ገባች ስትል ምግብ ተበልቶ ሂሳብ ሊመጣ ሲል ቻፒስቲክ ወይም ስልክ ሰዓት ሂሳብ ይከፍላል እሱ። ግን ይሁን እንኳን ሰጡሽ ሰው እየጎለ መቆም ኮርተናል። ከዚህም በላይ ቀላል ጀግናችን እናጠብቃለን። ግን ምን አለበት አሁን እኔ የምጠብቀው ዋንጫውን ይዘሽ እንዲሳቅሻት ደስ የምትለውን ሳቅ መቼ ነው ልጁን እያየሽ
ነገር የቱን ልጅ እስኪ የቀደሙን ፎቶ አንድ ያሳየኝና መልስላት። ይሄ ፈገግታ ለአፍቃሪሽ የሚሆነው መቼ ነው? ይከብደኛል ልጅ ላይ አፍቃሪ አንገቱ ልሽ ሙሉ ነው አትያዥ እንደዚህ ማጀራቱ ልጅ የሚሆን አንድ ቀን እንደዚህ ማለት ለዚህ አትሉ ዝም ብለን ነው የምትለፋው። ስንት ዓመት አንተ በርባይል ሁሉ ለፋ አትይዝም እቺ ልጅ በቃ ምንም በነገራችን ላይ ዋንጫ ትይዛለች፣ ገንዘብ ትይዛለች። ገንዘቡ የት እንደሚሄድ አይታወቅም። ግን በነገራችን ላይ እኔ ካሁን ዋው ሞተ ሰዋል የቅድም ባለገመድ ወደቀ። የቅድም ሲፎክር የነበረው ነው የተዘረረው ዋንጫ የወደቀ መስሎ የቅድሙ ነው ሰሜ ሲፎክር የነበረው። በዚህ ቅጽበትማ መጥቶ አይጥለውም። ጠጥቶ ገብቶ እንደ ጠጥቶ ገብቶ አይደለም የሆነ መዶሻ ነገር ይዞ ያየሁት መስሎኛል። ተጋረደ አይኑ። አዎ እንደ ባሻ ልክ ነው። ባሻ አይኑን ጋረደው እንትን ነው ለካ ገመዱ። ይሄ ቆይ ከመታው በኋላ እሺ ምን ያርገው? ወድቋል። እሺ ምን ያርገው? ሰላም ሊለው ነው? መገነጃውን ይዞ ገባል ይላል። በነገራችን ላይ እንኳን ደስ አለሽ ተብለሻል። በጣም ብዙ ሰው በስማ ሉላን ያላገባሽም አግብታሻል እኮ ምናምን አይነት ብዙ ማታስጨንቋት ብሎ አንድ ተመልካቻችን አንድ ዜና ላከልን። እንዴ ታገባብ አይሰራም አባት ሶስት ሰው ሞክሩ አሉን። ባተቤት አገባብ ታስጨንቋት የሚል አገባብ አይሰራም። ልጅቷ ማጥቶት ሰውላት አይ የተላከልን ዜና ግን ካሁን በኋላ እንዳንጠይቅሽ የሚያደርግ ነው። እሺ ከዛ በዛው እኮ ነው ሊቋበባል። እሺ የ45 ዓመቱ ግለሰብ እስካሁን ለምን አላገባህም እያለ በተደጋጋሚ የሚጠይቀውን ጎረቤቱን ገደለ የሚለው ደግሞ እዚህ ጋር እያየሁኝ ነው ያገዳደል ስታይል አሜሪካ ነገር እንግዲህ ያው የባህር ማዶ ወሬ ነው የሚያደርገው። ሰሞኑን ሰምቻለሁ። ለምን አላገባህም እያለ ሰው ተኩሶ ገሎ ምክንያቱን ሲጠየቅ ነው። ለምን በገባው ወጣው ቁጥር አላገባህም እስካሁን ምን ይለኛልና ዝም ለማስባል ነው ያለው። ዘላለም እንዴት ሰው ዝም ታስቢያለሽ አንቺ? ለዘላለም ዝም በል አይቀድም። አሁን ሳይፎ ዋንጫ መቼ ነው እንዲህ የምትይዥው ፍቅርሽን አልከኝ። እኔ ግደኝ እንጂ እላለሁ። እኔ ግደኝ ተኩሽ እንጂ እላለሁ። መቼ ነው ሰው የምትሆኚው ብለሃል? እኔ አትተር ብያለሁ። ቴክኒክ አይቻለሁ እኮ ምንም አታመጣም። አትተር ብያለሁ እላለሁ። ስንቱን ብለን ነው እንጂ 3 ዓመት መከረ እኔና ሰይፍ ከ2015 ጀምሮ በግፊ ማትነሳ ሞላ ወይ በቃ በአራተኛው ዓመት አራተኛ ያዝናችሁ በጃምፐር ማተገሽና ካልሆነ አሁን እኮ ምን አላት ሲባል ሽልማት አላት፣ ዋንጫ አላት፣ ድርጅት አላት። አሁን እኮ ወጪ ብዙ ማለት ብዙ እኮ ማገዱ አትፈጅም። እንዴት ማገዶ አትፈጅም። የቅድሙ ማሽን ማለት አይደለች እንዴ? እዛ ብትከተኝ የቅድሙ ማሽን ካርኒሞ አይደለች። ምን ነው እንዴ? እንሳው ደና መጥቶ ነበር። ሰይፉ መጣ ነበር። ገበናይሽ ሀመር ምን ይበላል? አይነካ በሽታል ሄደው እቺ ምን ትፈጃለች አለ እንኳን የሆነ ገንዘብ አስጨብጣህ ነው የነው ትዛለኝ ሀመር አለው አይደል? ለምን አላመጣኸውም ስለው እንግዲህ እኔ ሀመር ነዳጅ እንደሚበላም አላውቅም። እንዴ ነዳጁን አልችለውም ሰይፍዬ አለኝ። እንዴ ነዳጅ ይበላል ማለት ነው ስለው ወይ ሰይፍዬ ቆሞ ሁሉ ይበላል እንዴና ያየ የመጣቢ መሰለኝ እንደ ከብት ሰው ለመሸኘት ዝብል ኤርፖርት ከሄድክ መንገድ ላይ ቀርተህ ነው ትመለስ ትቀዳለህ። አንዴ ሰይፉ የሰው ሀመር ብዙ አልተናገርኩም። እንዳውም ልጠቅልለው በምሳሌ ላድርገው ብዬ ነው እንጂ ብዘረዝር አድማጭ ብሎ የሚያለቅሰው በዚህ እንዳናስለቅሳቸው። ለማንኛውም እንኳን ደስ አለሽ እያልናት ነው። እንደዚህ ያሳሳለ እናንተም እንኳን ደስ አለሽ በሏት። ተሸልማለች ሉላ። ያው እንግዲህ ርዕሱ ምንድነው? የታዲያስ አዲሷ ፈርጥ ከአርሰናል በፊት ዋንጫ በላች ነው። አርሰናል መጠቀሱ ነው። አየህ ዋንጫ እየገባ ነው ወደ ቤታችን። ካርቴታ ትሻያለሽ። ካርቴታ ያንቺ ነፍሳለሽ። በዚህ እንኳን ደግፍሻለሁ።